ድሮም ብድር ነበረብን አሁንም ብድር ይጨመራችሁብን ነው የሚሉ ሰዎች አሉ። ከአይኤምኤፍ እና ከወርልድ ባንክ መበደር ከእናት እንደመበደር ነው። እሱ ብድር አይደለም። ዓለም አቀፍ መገናኛ ብዙሃን ስለ ኢትዮጵያ አንዳች በጎ ነገር መዘገብ ካቆሙ ዓመታት እየነጎዱ ነው። መገናኛ ብዙሃኑ ሳይሆኑ የብልጽግና ባለስልጣናትን በማዘዝና በማሰማራት ላይ ያሉት እነ አይኤምኤፍም ስለ 4 ኪሎ ቤተ መንግስት ሹማምንት አፋቸውን ሞልተው ማውራት እየቀነሱ ይመስላል። ከ9 ወራት በፊት የብልጽግናው አገዛዝ የኢኮኖሚ ቀውሱ በዚሁ ከቀጠለ አመጽ ሊቀሰቀስብህ ይችላል ብሎ ያስጠነቀቀው አይኤምኤፍ እናትዬ በሚሉት ጠቅላይ ሚኒስትር ዘንድ የማይወደድን መግለጫ አውጥቶ ነበር። ሰሞኑን ደግሞ መንግስት የወጪ አስተዳደሩንም ሆነ የብድሩን ሁኔታ እንዲሁም ሌሎች ጉዳዮችን በጥንቃቄና በብልሃት መምራት እንዳልቻለ የሚያስገነዝብ ሪፖርት አውጥቷል። እናት ልጇን ትመክራለች እንጂ ታስፈራራለች እንዴ? እናት ልጇን ታጎብዛለች እንጂ ብልህነትም ጥንቃቄም የሌለህ ነህ ብላ ገመናውን ለአደባባይ ታውለዋለች እንዴ የሚለውን ፌዝ እንትወው። አብይ አህመድ እናት ነው የሚሉት አይኤምኤፍ ግን ከ9 ወር በፊት ማስፈራሪያ፣ ከ2 ሳምንት በፊት ደግሞ የብልጽግና ገዢዎች ብልሃትና ጥንቃቄ የሌላቸው እንደሆኑ የሚያሳብቅ መግለጫ አውጥቷል። በእርግጥ አገሩን እንካችሁ ብሎ ለምዕራባውያን ተቋማት በ3.4 ቢሊዮን ዶላር የሸጠ አገዛዝ ብልሃትና ጥንቃቄ ብቻ ሳይሆን እንጥፍጣፊ የአገር ፍቅር እንደሌለው ተረጋግጧል። የአብይ አህመድን ስልጣን ጣል አድርገው የወጡት የቀድሞ ገዢ ማሞ ምህረቱ በሰሞነኛው ቃለ ምልልሳቸው በ2013 ዓ.ም በኢትዮጵያ ውስጥ ጦርነት ከተቀሰቀሰ በኋላ የ$1000 ዕቃ እንኳ ለመግዛት 2 ወር የሚጠብቁ ፋብሪካዎች መበራከታቸውን፣ ጦርነት የውጭ ምንዛሬ ክምችትን እንደሰባበረው፣ ፋብሪካዎችም ስለመዘጋታቸው፣ ኢንቨስተሮች ስለመሸሻቸው፣ ወደ ውጭ የመላኪያ መንገዶችም በማዕቀብ ምክንያት እንደተዘጉ ከተናገሩና ይህ ንግግራቸው በኢትዮ ፎረም በዝርዝር ከወጣ በኋላ የብልጽግናው ሰፈር አዲስ ርዕደ መሬት አስመዝግቧል። እናም የብልጽግና የሚዲያ ሚሊሻ ለመንፈራፈር ሞክሯል። ግን ምንም እንኳን ማሞ የተናገሩት እና አይኤምኤፍን እንደ ነፍስ አዳኝ ለማቅረብም ቢሆን ያ የቀድሞ ጠቅላይ ሚኒስትሮችን ደጋግመው ያወደሱበት የአብይ አህመድን ስም ተሳስተው እንኳን በበጎ ያላነሱበት ይልቁንም የቀድሞቹን የኢትዮጵያ መሪዎች ከልማትና ኢንዱስትሪያላይዜሽን ጋር የአብይ አህመድን ዘመን ደግሞ ከጦርነትና ከማዕቀብ ጋር አገናኝተው የተነተኑበት ቃለ ምልልሳቸው በጥንቃቄ ለሚያዳምጣቸው ጎምዛዝ ሐቆችን ያጋለጠ ነው። ከዚህ ሁሉ በኋላ ለእኒያ የቀድሞ ብሔራዊ ባንክ ገዢ ሰሞነኛ ንግግር ምላሽ የሚመስል ያልተለመደ መግለጫ ከአሁኑ የባንኩ ገዢ ኢዮብ ተካልኝ ትናንት ተሰጥቷል። የከተማውን ሚዲያ ጠርተውም በቢሮአቸው ማብራሪያ ሲያቀርቡ አምሽተዋል። ሁለቱ የአብይ አህመድ አባሃናዎች ስለሚያነሷቸውን ካስላንታዎች መከራከሩን ትተን በአንድ ቁም ነገር ላይ እናተኩር። አይኤምኤፍ ከ2 ሳምንት በፊት ብልጽግናን እንዲያቆመው የነገረው ጥቂት ቁልፍ ነገሮች አሉ። ጠንቃቃና ብልሁን ማለት ብቻ ሳይሆን ወርቁን ተዉት ብሎ የሚያዘው አይኤምኤፍ ብሔራዊ ባንክ ለመንግስት ብድር እንዳይሰጥ ብሎ ክልከላ ካሳለፈ 2 ዓመት ሊደፍን ቀናት ቀርተውታል። በዚህ ልክ ጓዳ ጎድጓዳውን አሳልፎ የሰጠው የብልጽግናው አገዛዝ የአገርን የመወሰን መብት መስዋዕት አድርጎ ድሮን መግዣና ቤተ መንግስት ማነጫ ገንዘብ እየተበደረ ቀጥሏል። በእርግጥ ግን አይኤምኤፍ ወርቁን ተዉት ሲል ምን ማለቱ ነው? ጠቅላይ ሚኒስትሩ ደጋግመው የሚናገሩት ኢዮብ ተካልኝም የሚደጋግሙት የብሔራዊ ባንክና የብድር ግንኙነትስ ምንድን ነው የሚለውን እናነሰዋለን። ብሔራዊ ባንክን 445 ቢሊዮን ብር ያከሰሩትን እነዚህን የኦህዴድ ባለስልጣናትም በዝርዝር እንመለከታቸዋለን። ውድ የኢትዮ ፎረም ተከታታዮች ይህንን ቁጥር ልብ ማለት አለብን። ብሔራዊ ባንክ ያከሰረው አገርን ያከሰረው ኢትዮጵያን ያከሰረው 445 ቢሊዮን ብር ነው። ይህ ገንዘብ ከብልጽግናዎች መምጣት በፊት አያሌ መሰረተ ልማት የሚገነባ፣ ኮንዶሚኒየም የሚያንጽ፣ ግድብ የሚሰራ፣ ኢንዱስትሪ ፓርክ የሚያለማ ገንዘብ ሆኖ በዓመት የሚተርፍ ነበር። በብልጽግና ግን የከሰረ ተብሎ የሚነገር ነው። የዚህ ኪሳራ ምንጩ ምንድን ነው የሚለውን በዝርዝር እንመለከተዋለን። ለመጀመሪያ ጊዜ አምና እና ዘንድሮ 2 ዓመት የኢትዮጵያ ገንዘብ ሚኒስቴር ከናሽናል ባንክ ከሴንትራል ባንክ ብድር ሳይበደር ዓመቱን ጨረሰ። ለመጀመሪያ ጊዜ 2 ዓመት። አብይ አህመድ አሊ ለመጀመሪያ ጊዜ ከብሔራዊ ባንክ ብድር ሳንወስድ 2 ዓመት ጨረስን ብለው ሲናገሩ በራሳቸው ቅድና ፍላጎት ያከናወኑት ይመስላሉ። ይሁን እንጂ ከብሔራዊ ባንክ አለመበደር የሚለውን መመሪያ
አንበርክኮ የሰጣቸው እናት የሚሉት IMF ነው። ይህንን መመሪያ የሰጣቸውም እሳቸው እንዳሉት ከ2 ዓመት በፊት ሐምሌ 23 2016 ዓ.ም እንኳን ደስ አላችሁ እያሉ መግለጫ ያወጡለት ነው። በዚህ በምስሉ ላይ የሚታየውና ከዋሽንግተን ዲሲ የተላለፈው የIMF ትዕዛዝ በተራ ቁጥር 2 ላይ ኢሊሚኔቲንግ ሞኒተሪ ፋይናንሲንግ ኦፍ ዘ በጀት ብሎ ያስቀመጠው ከብሔራዊ ባንክ ምንም ገንዘብ አለመበደር የሚለውን ጥብቅ መመሪያ ነው። በተለምዶ ማዕከላዊ ባንክ ወይም ብሔራዊ ባንክ ለመንግስት በቀጥታ የሚሰጠው የገንዘብ ብድር በባለሙያዎቹ ቋንቋ ሞኒተሪ ፋይናንሲንግ ወይም ዳይሬክት አድቫንስ ተብሎ የሚጠራ ነው። ከዋሽንግተን ታዘው አንድም ብር ብድር ብትበደር የቆረጥንልህን ብድር አንሰጥህም ተብለው የተቀበሉትን መመሪያ ነው እንግዲህ ለመጀመሪያ ጊዜ ለ2 ዓመት ሳንበደር ቆየን እያሉ የሚኩራሩት። በእርግጥ ኢትዮጵያ ለIMF ቅኝ የተገዛችው ለመጀመሪያ ጊዜ ስለሆነ ከብሔራዊ ባንክም አለመበደር ለመጀመሪያ ጊዜ ቢከሰት የሚጠበቅ ነው። አሁን ጥያቄው ብሔራዊ ባንክ የመወሰኛ ስልጣኑን ለIMF አሳልፎ ለምን ሰጠ የሚለው አይደለም። ብሔራዊ ባንክ ለመንግስት ብድር ሰጠ አልሰጠ ምን ልዩነት አለው? IMFስ ይህ ጉዳይ ትኩረቱን ለምን ሳበው የሚለው ግን መሰረታዊ ነው። በቀደመው ጊዜ ብሔራዊ ባንክ ስለሚባል ተቋምም ሆነ ስለ ገዢው የኢትዮጵያ ሕዝብ የሚያውቀው ነገርም ብዛም ነበር። በዕለት ተዕለት ሕይወቱ ላይ ያላቸው ሚና ያን ያህል ነበረና ብሔራዊ ባንክንና ንግድ ባንክን አንድ አድርጎ የሚመለከተውም በርካታ ነበር። ልክ የመከላከያን ጄኔራሎችና ምክትል ኤታማዦር ሹሞች ጭምር ያውቀው እንዳልነበረ ሁሉ የብሔራዊ ባንክ ገዢዎችንም ማንነትም ሆነ ሚና ለመረዳት ጊዜ ያጠፋ አልነበረም። ይሁን እንጂ እነ ብርሃኑ ጁላ የመድፍና ድሮን ጦርነት እንደከፈቱት ሁሉ እነ ኢዮብ ተካልኝም በህዝብ ላይ በከፈቱት የኢኮኖሚ ጦርነት ምክንያት ዝነኛ ሆነው የኢትዮጵያ ህዝብ የክፍለ ጦርና እዝ አዛዦችን በሚያውቅበት ደረጃ የብሔራዊ ባንክ ገዢዎችንም የሚያውቃቸው ሆኗል። ሲቀያየሩም ወጡ ገቡ እያለ ይታዘባል። እናም የኤምሬትስ ሼኮች እነ ብርሃኑ ጁላን እያዘዙ እንደሚያሰማሩት ሁሉ የIMF ኢኮኖሚስቶች እነ ኢዮብ ተካልኝን እና አብይ አህመድን ከብሔራዊ ባንክ እንዳትበደሩ እያሉ ያዛሉ። መንግስታት ትላልቅ ፕሮጀክቶችን በፍጥነት መደገፍ ሲፈልጉ ህዝብ ላይ ግብር ከመጨመር ይልቅ ከማዕከላዊ ባንክ መበደርን ይመርጣሉ። መንግስታት ከግብርና ከሌሎች መንገዶች የሚያገኙት ገቢና ወጪያቸው በማይመጣጠንበት ጊዜ ወይም የበጀት ጉድለት ሲኖርባቸውና ከዓለም አቀፍ አበዳሪዎች ወይም ከአገር ውስጥ የግል ባንኮች በሚበደሩበት ጊዜ ከፍተኛ ወለድ ስለሚጠየቁ ሳይንሳዊ በሆነ ቀመር ብሔራዊ ባንክ አዲስ ገንዘብ አትሞ ወይም በብድር መልክ በቀላሉ እንዲያቀርብላቸው ማድረግ የሚያዘወትሩት ነገር ነው። ይህ በኢትዮጵያ መንግስታት ብቻ ሳይሆን በየትም ሀገር ያለ መንግስት ሲሰራበት የኖረ ጉዳይ ነው። ኢትዮጵያ ግን ይህንን በአብይ አህመድ ፈቃጅነት በIMF ትዕዛዝ ተነጥቃለች። IMF ብድር ሲሰጥ ከሚያቀርባቸው ቅድመ ሁኔታዎች መካከል ይሄው አንዱ ነው። መንግስታት ብድር ከእኔ ብቻ ይውሰዱ እንጂ ከአገር ውስጥ ባንክ በተለይም ከብሔራዊ ባንክ መውሰድ የለባቸውም የሚል ጥብቅ ህግ አለው። ምክንያቶቹ ብዙ ቢሆኑም ጥቂቶቹን እናንሳቸው። ብሔራዊ ባንክ ለመንግስት ብድር ሲሰጥ ገንዘብ ሊያትም ስለሚችል በአገር ውስጥ ያለው የዕቃና አገልግሎት ምርትም ሳይጨምር በዜጎች እጅ ላይ ጥሬ ገንዘብ እንዲበራከት ያደርጋል። ብዙ ገንዘብ ጥቂት ዕቃዎችን ለማሳደድ ወደ ገበያ ሲገባም የዋጋ ውድነት ይከሰታል። የብር የመግዛት አቅምም ይወድቃል። እንዲህ ያለ ሁኔታ ተፈጥሮ ኢኮኖሚ ሲንኮታኮት አገሪቱ የወደቀችው በIMF ብድር ምክንያት ነው ተብሎ ስሜ ይጠፋል የሚለው አንዱ ምክንያት ሲሆን መንግስት ራሱ የሚያትመውን ብር ራሱ እየተበደረ ከቀጠለ የግል ባለሀብቶች ብድር ያጣሉ የሚል አመክንዮም አለው። በዚህ መመሪያ መሰረት ነው እንግዲህ IMF እነ ኢዮብን እነ ማሞን ከብሔራዊ ባንክ አንድም ገንዘብ ለአብይና አህመድ ሺዴ እንዳታበድሩ ብሎ ያዘዛቸው። እነሱ ግን የተለየ ነገር ያደረጉ ይመስል አገር ሲሸጡ ከተስማሙበት ትዕዛዝ አንዱን ደጋግመው እያነሱ ከብሔራዊ ባንክ ባለመበደራችን አገር እልል ይበል ይላሉ። በእርግጥ ኢዮብ ተካልኝ እንደ አብይ አህመድ ኢኮኖሚያዊ ጉዳዮችን ለመረዳት የሚቸገሩ አይደሉምና ደግሞም ታዘው የፈጸሙትን መሆኑን አይረሱምና ከብሔራዊ ባንክ መበደር ያቆምነው ከ2016 በኋላ ነው በማለት ለIMF የታዘዙበትን ዘመን ጠቅሰው ከዚያ ወዲህ ባለው ጊዜ መሆኑን ቁልጭ አድርገው ያስቀምጡታል። በ2000 ከተወሰደው ማሻሻያ በኋላ መንግስት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር ለመውሰድ የያዘውን አቋም አጠናክሮ ቀጥሏል። ከብሔራዊ ባንክ አለመበደርን መንግስታት ሊተገብሩት እንደሚገባ ወይም በኢኮኖሚ ውስጥ ያለውን የጥሬ ገንዘብ መጠን የአገሪቱን ዓመታዊ የዋጋ ግሽበት ለውጥና መሰል ነገሮችን ከግምት ውስጥ አስገብተው ገንዘብ እንዲያትሙ ወይም ለመንግስት እንዲያበድሩ ይመክራሉ። ይህ ግን በራሱ ሉዓላዊ ውሳኔና
አገራዊ እውነታ ላይ በመመስረት የሚከወን እንጂ ከዋሽንግተን በሚታዘዝ መመሪያ መሆን የለበትም። እነ ኢዮብ ተካልኝ በአብይ አህመድ ትዕዛዝ አገርን አሳልፈው ከሰጡ በኋላ ግን ከብሔራዊ ባንክ መንግስት መበደሩን እንዲያቆም የተሰጠው ትዕዛዝ በትክክል መተግበሩን ለማረጋገጥ እና ዓለም ባንክና አይኤምኤፍ ብሔራዊ ቲያትር አካባቢ በሚገኘው ወርቃማ ህንፃ ፊት ለፊት ቢሮ ከፍተው ክትትል ያደርጋሉ። የኦህዴድ ብልጽግና ሹማምንት ከብሔራዊ ባንክ አልተበደርንም በሚሉበት በዚሁ ዓመት ግን 445 ቢሊዮን ብር ብሔራዊ ባንክን አክስረውታል። ይህ በምስሉ ላይ የሚታየውና በራሳቸው በኢዮብ ተካልኝ ፊርማ የተለቀቀው የኦዲት ሰነድ የብልጽግና መንግስት አገር ላይ አይኤምኤፍ ከሸጠ በኋላ ብሔራዊ ባንክ 445 ቢሊዮን ዶላር መክሰሩን ገጽ 4 ላይ ቁልጭ አድርጎ ያስቀምጣል። ይህንን ግን አብይ በሪፖርታቸው ላይ በፓርላማ አይጠቅሱትም። እንዲያም ሆኖ 445 ቢሊዮን ብር ማለት አብይ አህመድ ስልጣን ላይ ከመምጣታቸው በፊት በ2009 ሰኔ ከጸደቀው የኢትዮጵያ የ2010 የአንድ ዓመት ሀገራዊ በጀት ቢያንስ በ120 ቢሊዮን ብር የሚበልጥ ነው። በዚያን ዓመት ኢትዮጵያ ለአያሌ ኢንዱስትሪዎች መስሪያ፣ ለባቡርና ኤርፖርቶች መገንቢያ፣ ለኮንዶሚኒየም መስሪያ ወዘተ ይሆናል ብላ ያጸደቀችው በጀት 320 ቢሊዮን ብር ነበር እና አብይ አህመድ ደግሞ አገርን አሳልፈው ከሰጡ በኋላ 445 ቢሊዮን ብር ብሔራዊ ባንክን ያከስራሉ። ሰነዱ አንዱ ለኪሳራው የጠቀሰው ምክንያት ወርቅን ነው። የብልጽግና ጄኔራሎችና የጸጥታ መዋቅር ከነሄሚቲ ጋር ተመሳጥሮ የሚሸጠው የኢትዮጵያ የወርቅ ማዕድን ብሔራዊ ባንክን ለኪሳራ ከመዳረጉን በተጨማሪ በአይኤምኤፍ እየተወገዘ ያለ ሆኗል። ይኸው ኢዮብ የፈረሙበት ሰነድ እንደሚለው አይኤምኤፍ ኢትዮጵያን ከገዛ በኋላ የወርቅ ሽያጭና ክምችት እሴት መቀነስ ብሔራዊ ባንክን ለኪሳራ ዳርጎታል። ሰሞኑን እናትዬ የተባለለት የዓለም ባንክ ደግሞ የኢትዮጵያ ብሔራዊ ባንክ ወርቅ መግዛቱን ያቁም ብሎ የአለቃ ትዕዛዙን አስተላልፏል። አንድ ሰሞን ከዱባይና ኒውዮርክ ዋጋ በላይ ብር እያወጣ ወርቅ ይገዛ ለነበረው ብሔራዊ ባንክ ወርቃቸውን በብር የሸጡ በርካቶች እንደነበሩ ሲዘገብ እንደነበር አይዘነጋም። ብር እያተምህ ለመንግስት እንዳታበድር የሚል ጥብቅ መመሪያ የተላለፈበት የኦህዴድ ብልጽግና እናት የሚለውን አይኤምኤፍንም ኮንፊውዝና ኮንቪንስ ሊያደርግ ሌላ ስልት ቀየሰ። ይኸውም ብር እያተመ ከዓለም ገበያ በላይ በሆነ ዋጋ ወርቅ መግዛት፣ ከዚያም ወርቁን ወደ ውጭ ገበያ በመሸጥ ዶላር መሰብሰብ፣ በሰበሰበውም ዶላር መሳሪያ መግዛት ጀመረ። በውድ ዋጋ በብር ወርቅ ለመግዛት የወሰነው ደግሞ ከዶናልድ ትራምፕ ወደ ስልጣን መምጣት በኋላ በአሜሪካ ዶላር መገበያየትን የናቁ በርካታ ሀገራት ዲዶላራይዜሽን የሚል ፖሊሲ ነድፈው ወርቅን በዶላራቸው መሸመትን እንደመረጡ ስላወቀ ነበር። በታሪክ ለመጀመሪያ ጊዜም በዘንድሮ ጥር 2026 ላይ የወርቅ ዋጋ በዓለም ገበያ ላይ 25 በመቶ አድጎ በአንድ ኦውንስ $5600 በመሸጡ አዲስ ታሪክ አስመዝግቧል። በመንግስታዊ ውንብድና ብር እያተመ የገዛውን ወርቅም ይህንን አጋጣሚ ተጠቅሞ የሸጠው ብልጽግና ወርቅ በታሪክ ታይቶ የማይታወቅ ኤክስፖርት ሆነልኝ ይላል። በአገር ውስጥ የፈጸመው የኢኮኖሚ ወንጀል የኑሮ ውድነትና የዋጋ ንረት ግን አይታየውም። በ27 ዓመት ውስጥ ኢትዮጵያ ወርቅ ወደ ውጭ አገር ኤክስፖርት ያደረገችው $3.7 ቢሊዮን ዶላር 3.7 ቢሊዮን በ27 ዓመት። በአንድ ዓመትስ ኦልሞስት 5.5 ቢሊዮን። ይሄ ትልቅ እድገት ነው። የአንድ ዓመቱ ከ27 ዓመት ሲበልጥ እድገት ካልሆነ ወደፊትም አስፓይር ለማድረግ እንቸገራለን። የአብይ አህመድ ኢኮኖሚያዊ ትንታኔ ይችው ነች። እንዲህ አይነቱን እንኳን የአገር መሪ የአንድ ተራ ሰው ትንታኔና መከራከሪያ ሊሆን የማይችልን ንግግር የሚያደርጉበትን የወርቅን ኢኮኖሚያዊ ኃጢአት አይኤምኤፍ ደርሶበታል። እናም ብር እያተምህ ለመንግስት እንዳታበድር ያልኩት ብሔራዊ ባንክ ብር እያተመ የገዛውን ወርቅ በውጭ ሀገር በዶላር እየሸጠ ነውና ይህንን ያቁም፣ ስራውንም ለሌሎች ባንኮች ይስጥ ብሎ ትዕዛዝ አውርዷል። ከ2 ሳምንታት በፊት ባወጣውና በዚህ በምስሉ ላይ በሚታየው መግለጫው እናት የተባለለት አይኤምኤፍ ሆምጠጥ ያለ መመሪያውን አስቀምጧል። ቃል በቃል ብሔራዊ ባንክ የወርቅ ገበያውን ትቶ ከገበያው ሙሉ በሙሉ የሚወጣበትን ግልጽና የተቀረጸ እቅድ ያውጣ ብሏል። ይህንን ከዋሽንግተን የመጣን መመሪያ መቀበል ማለት ለብልጽግና በአንገት ላይ ሸምቀቁን እንደማስገባት ያለ ነው። አገዛዙ እድል ቀንቶት የወርቅ ገበያው በሚቀጥለው ዓመትም እንደተወደደለት ቢቀጥል በብዛት የሚያትመው ብር እየገዛ ወርቅን በዱባይና ሌሎች ገበያዎች ላይ እየሸጠ የሚሰበስበውን ዶላርና የሚገዛውን ድሮን ያጣል ማለት ነው። ለዚያም ነው ትናንት መግለጫ የሰጡት ኢዮብ ተካልኝ አይኤምኤፍ ወርቅ መሸመት አቁሙ ብሏችኋል፣ ይህንን ትዕዛዝ ትፈጽሙታላችሁ ወይ አይነት ጥያቄ ሲጠየቁ ጥቅማቸውንም የዋሽንግተን አለቆቻቸውንም ከግምት ውስጥ ያስገባ ምላሽ ለመስጠት ሲሉ እያጠናን ነው በማለት የተደመጡት።
በኃይለ ቃል ተጀምሮ በኃይል እርምጃ የሚቋጭ ፖለቲካ እያሉ የወቀሱት አብይ አህመድ ኃይላቸውን አሰማርተው እያዋጉ ቀጥሏል። በአማራ ክልል ጎጃም ለስብሰባ ሲባል በርካቶች የተገደሉበት የተኩስ ልውውጥ ሲከፈት፣ በጎንደር ቀጠና ደግሞ መኖሪያ ቤቶች እንዲወድሙም አድርጓል። ዝርዝሩ ተዘጋጅቷል። የአብይ አህመድ አማካሪ ጀነራሉ ተከልክለዋል ሲሉ ከሷል። የአምባሳደሩ የመቀለ ጉዞን ተከትሎ ጉዳዩ አሁንም መነጋገሪያ ሆኖ ቀጥሏል። ከድርድር ጋር በተያያዘ የቀረበው ጥያቄና የተሰጠው ምላሽ ደግሞ ዋነኛው ሆኗል። ከምንጮች የተገኘው መረጃ ወደ እናንተ ይደርሳል። ይህ በእንዲህ እንዳለ በአዲስ አበባ የሚገኙ የቀድሞ የትግራይ አመራሮችን የቤተ መንግስት ሞሰብ ቀዳጆች ሲሉ የጠቅላይ ሚኒስትሩ ፈላስፋ ተናገሩም። አብይ ለወልቃየት በጀት የማይለቀው እነሱን ለማባበል ነው ብለዋል። ድርጅቱ ደግሞ ለትግራይ የሚቆረቆሩ የሚመስሉ ያላቸውን የክህደት ኃይሎች ሲል የጠራቸው አካላትን ህዝቡን እየበተኑ ነው ሲልም ከሷል። እንመለከተዋለን። አንድ ወር ይቆያል የተባለውን የምክክር ኮሚሽን ስብሰባን ተከትሎ የሚሰጡ ምላሾች ቀጥሏል። ጠቅላይ ሚኒስትሩ ተሰብሳቢዎችን ፌስቡክ እንዳታዩ እያሉ በገሰጹበት ዕለት በፌስቡክ የወጣው የኢሃፓ መግለጫ ደግሞ የብሔራዊ ሂደትን አግላይና የገዢውን ፓርቲ ዕድሜ ለማራዘም የታለመ ሲል ውድቅ አድርጎታል። ሰሙታላችሁ። በኢራን ላይ ከአሜሪካ ጦር የሚሰነዘሩ ጥቃቶች አሁንም ተጠናክረው ቀጥሏል። ኢራን እነዚህን ጥቃቶችን ተከትሎ ተጨማሪ የነዳጅና የጋዝ መላኪያ መስመሮች ሊዘጉ እንደሚችሉ አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በኃይለ ቃል ተጀምሮ በኃይል እርምጃ የሚቋጭ ፖለቲካ እያሉ የወቀሱት አብይ አህመድ ኃይላቸውን አዝምተው እያዋጉ ቀጥሏል። በአማራ ክልል ጎጃም ለስብሰባ ሲባል በርካቶች የተጎዱበት የተኩስ ልውውጥ ሲከፈት፣ በጎንደር ቀጠና ደግሞ መኖሪያ ቤቶች እንዲወድሙ ተደርጓል። የብልጽግናው ፕሬዚዳንት ከሀገሪቱ ከየወረዳዎች ካድሬዎቻቸውን ሰብስበው እየመከርን ነው በሚል የጀመሩት የአዲስ አበባውን ድግስ ሲከፍቱ ካስተላለፉት መልእክት ውስጥ የኢትዮጵያ ፖለቲካ በኃይለ ቃል በመናገር ተጀምሮም በኃይል እርምጃ የሚቋጭ ነው ሲሉ የገለጹበት ይገኝበታል። አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህ ንግግር በትክክልም በኢትዮጵያ መገለጫውን ካገኘም እኒሁ ሰው ስለመሆናቸው እምብዛም አሻሚ አይሆንም። ቤቶች ይፈርሳሉ፣ እናቶችና ህጻናት ያለቅሳሉ፣ ወጣቶች ያልቃሉ የሚል ኃይለ ቃልን ተናግረው በጥቂት ወራት ልዩነት ውስጥ ትግራይ ላይ ጦርነትን ከፍተው ኃይለ ቃልን በኃይል እርምጃ ቀይረው የደረሰው ውድመት የሚታወቅ ነው። በአማራ ክልል ያትግደሉን አታፈናቅሎን የወጣቶች ሰላማዊ ሰልፍና ሰልፈኞችን እናንተ ጩኸታሞችና ይህንን ጩኸትን እናውቋለን በመሰል መንገድ ነው ወደ ስልጣን የመጣ ነው በሚል ኃይለ ቃላቸውን ተናግረው ወደ ኃይል እርምጃ መለውጠውት ስንቶች ተገደሉ፣ ምን ያክልስ ውድመት አጋጠመ የሚለውም የሚከተል ይሆናል። ትናንት በጎንደር ቀጠና ወገራ ደንጓጓ በተባለ አካባቢ ከተደረገ ውጊያ በኋላ እንዲወድም የተደረገ የአርሶ አደሩ መኖሪያ ቤትም ለዚህ የቅርብ ማሳያ ይሆናል። በጎጃም ቀጠና ደግሞ የኦህዴድ ብልጽግና የክልሉ ባለስልጣናት እንደ ቋሪትና ደጋዳሞት ባሉ የፋኖ ኃይሎች ጠንካራ ማዕከላት ናቸው ተብለው በሚጠቀሱ አካባቢዎች ስብሰባን ለማከናወን በሚል ከማቻከል እስከ ደንበጫና ደጋዳሞት ድረስ ሰራዊት ተሰማርቶም በፋኖ ኃይሎች በኩል ደግሞ በወታደራዊ ተሽከርካሪዎች ላይ ደፈጣ ተከፍቶ የተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳትን አስከትሏል። በተለይም ከአማኑኤል ወደ ደጋሰኝም ከደንበጫ ወደ አንጀኔ የተደረጉ ስምሪቶች ከፍ ያለ ጉዳት የተመዘገበባቸው ስለመሆናቸው ታውቋል። የጠቅላይ ሚኒስትሩ አማካሪ ጀነራሉ ተከልክለዋል ሲሉ ከሰሱም። የአምባሳደሩ የመቀለ ጉዞን ተከትሎ ጉዳዩ አሁንም መነጋገሪያ ሆኖ ቀጥሏል። ከድርድር ጋር በተያያዘ የቀረበው ጥያቄና የተሰጠው ምላሽ ደግሞ ዋነኛው ነው። የአሜሪካው አምባሳደር ኤርቪን ማሲንጋ ለስራ ጉብኝት በትናንት የመቀለ ቆይታቸው ከረድኤት ድርጅቶች ከፖለቲካ መሪዎችና ከሲቪል ማህበረሰብ ተወካዮች ጋርም በሰብአዊ ሁኔታዎች፣ በሰላም ጥረቶችና ዘላቂ ጦርነትን የማስቆም ስምምነቱ አተገባበር ዙሪያ ከክልሉ አመራሮች ጋር ውይይት ማድረጋቸው የሚታወቅ ነው። ውይይቱን የመሩት ምክትል ፕሬዚደንቱ አቶ አማኑኤል አሰፋም የፕሪቶሪያው የሰላም ስምምነትን በመተግበር ወደ ዘላቂ ሰላም ለመሸጋገርና ያንዣበበው የድርቅ አደጋ ተጽዕኖ ለመቀነስ እንደሚሰሩ አምባሳደሩ ማረጋገጣቸውን ተናግሯል። የኢትዮ ፎረም ምንጮችም ሁለቱ ጉዳዮች የትናንቱ ጉዞ ዋነኛ አጀንዳዎች እንደነበሩ አረጋግጦም ክልሉ ያለበትን ቀውስ በተመለከተ ለአምባሳደሩ ማብራሪያ እንደቀረበላቸው ይጠቁማሉ። አምባሳደሩም ለድርድር ያላችሁ ዝግጁነት በሚል ጥያቄ ማንሳታቸውን አንስተው
የተሰጣቸው ምላሽም ሀቀኛ ድርድር የቆየና የአሁንም አቋማችን ነው፣ ነገር ግን የፌደራል መንግስቱ መያዣ ያደረጋቸው ጉዳዮች አሉ በሚል መቅረቡን እንዲሁ ዜጎች የራሳቸውን ገንዘብ ካሽ መከልከላቸው፣ ነዳጅ እንዳያገኙ ማድረግ፣ በጀትና ደሞዝን ማሳጣት፣ ሸቀጥና ሌሎች ላይ እቀባን መጣል የአብይ አህመድ መንግስት እንደ መያዣ እየተጠቀመባቸው ያሉ ጉዳዮች ሆኗል የሚለውም ቀርቧል። አምባሳደሩ በሀገር ውስጥ የሚደረግ ድርድርን የማትቀበሉት የጸጥታ ስጋት ስላለባችሁ ነው ወይ የሚል ጥያቄ ማቅረባቸውን ያከሉት ምንጮች ከትግራይ አመራሮች በኩል ደግሞ ምክንያታቸው ፖለቲካዊ መሆኑን አንስተው ለሀገሪቱ ሰላም፣ ለቀጠናው መረጋጋት በሚያስችል መልኩም በሶስተኛና በገለልተኛ አካል በኩል ለሚደረግ ድርድርና ፖለቲካ ውይይት ግን ዝግጁ ነን በሚል እንደመለሱም ገልጿል። አምባሳደሩ የትግራይ አመራሮች ከውስጥና ከጎረቤት ኃይሎች ጋር እየተጣመሩ ነው በሚል በተለይም ከብልጽግናው በኩል ከሚቀርበው ክስ ጋር በተያያዘ ያቀረቡት ጥያቄ ባይኖርም በቀጠናው ዘላቂ ሰላም እንዲመጣ አብረን ለመስራት ዝግጁ ነን በሚል መናገራቸው ግን ተመላክቷል። ከቪዛ ክልከላው ጋር ደግሞ የህወሓት ከፍተኛ አመራሮቹ ተበዳይን ያጠቃ ውሳኔ በአሜሪካ በኩል በቅርቡ መተላለፉን ለአምባሳደሩ ገልጸውላቸዋል የሚሉት ምንጮች ኤርቪን ማሲንጋም ለአካባቢው ሰላምና መረጋጋት ተጽዕኖ ያመጣል በሚል የተላለፈ ነው የሚል እምብዛም ያልተብራራ ምላሽ መስጠታቸውን አክሏል። ትግራይ ቋፍ ላይ ናት በሚል ማብራሪያ የቀረበላቸው አምባሳደሩ የመሩት ልዑክም የተደረገውን ንግግር ተከትሎ ድርድርን ጨምሮ ከፌደራል መንግስት ሰዎች ጋር በመነጋገር በቀናት አሊያም በሳምንት ጊዜ ውስጥ ወደ ክልሉ እንደሚመለሱ መግለጻቸውንም ሰምተናል። ከመቀለው ጉብኝት ጋር በተያያዘ መነጋገሪያ ከሆኑ ጉዳዮች መካከል የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አለመገኘትና ጀነራል ታደሰ ወረደ ጋር በተያያዘ አምባሳደሩ እንዳያገኟቸው ተደረገ የሚሉ ጉዳዮች ይገኙበታል። የአብይ አህመድ አማካሪ አቶ ጌታቸው ረዳም ከምክትልነቱ ሳላባረረው ከኔ ጋር መቆየቱ ይቆጨኛል ሲሏቸው የሚታወሱት ጀነራል ታደሰ ወረደም በመቀለ ጉብኝት ያደረጉት የአሜሪካው አምባሳደር ኤርቪን ማሲንጋ እንዳያገኟቸው ተከልክለዋል ብለዋል። ጌታቸው ይህንን ድርጊት እያንዳንዱ ዲፕሎማሲያዊ ሙከራን ወደ ታጋሽ ድርድር ለመቀየር ያለውን ፍላጎት ያሳያል በሚል በክልሉ አመራሮች ላይ ክሳቸውን አቅርበው የትግራይ ህዝብን በገታ በመያዝ የፌደራል መንግስቱንና ዓለም አቀፉ ማህበረሰብ ፍላጎቶችን እንዲቀበሉ ለማስገደድ የሚፈልግ አካል ነው፣ ይህንን አተባብሉት የሚል ማስጠንቀቂያ ጭምር ጽፏል። ጀነራል ታደሰ ከአምባሳደሩ ጋር እንዳይገናኙ ተደርጓል በሚለው ጉዳይ ላይ ኢትዮ ፎረም የጠየቃቸው የክልሉ አስተዳደር አመራሮች የሰጡት ምላሽም አምባሳደሩ ከመምጣታቸው አስቀድሞ በያዙት መርሃ ግብር መሰረት ከሚመለከታቸው አካላት ጋር ንግግራቸውን አድርገዋል። በክልሉ ውስጥ ለሚኖራቸው ቆይታ ኃላፊነት አለብን፣ ስለሆነም ከጀነራል ታደሰ ጋር በምን ኃላፊነት እንዲነጋገሩ ነው የምንፈቅደው የሚል ጥያቄ አንስተው ክስተቱን ማረጋገጫ ሰጥተውበታል። ጀነራል ታደሰ ከአምባሳደሩ ጋር በስልክ ተነጋግረዋል የሚለውን ጉዳይ ግን እንደማያውቁ ጠቁሟል። የደብረ ጽዮን ገብረ ሚካኤል በውይይቱ አለመሳተፍን በተመለከተ ያነጋገርናቸው ሌላ የክልሉ ከፍተኛ አመራር ደግሞ ወደ ማዕከላዊ ዞን ለስራ እንቅስቃሴ እንደተጓዙ በመሆናቸው ሳቢያ ነው የሚል አጭር ምላሽ ነው የሰጡት። ይህ በእንዲህ እንዳለ በአዲስ አበባ የሚገኙት የቀድሞ የትግራይ አመራሮችን የቤተ መንግስት ሞሰብ ቀዳጆች ሲሉ የጠቅላይ ሚኒስትሩ ፈላስፋ ገለጹ። አብይ ለወልቃይት በጀቱን የማይለቀው እነርሱን ለማባበል ሲል ነውም ብለዋል። ድርጅቱ ደግሞ ለትግራይ የሚቆረቆሩ የሚመስሉ ያላቸውና የክህደት ሲል የከሰሳቸው አካላትን ህዝቡን እየበተኑ ነው ብሏል። ይህንን ያለው ውናት ነው። የትግራይ ሰራዊት በድሮን ሲደበደብ ደስታቸውን የገለጹ አሊያም እንዳላዩ ዝም ያሉም የተፈናቀለ ህዝባችን ስቃይን እንደ ብሔራዊ ሀዘን ያልተቀበሉ ሰዎች ዛሬ ራሳቸውን እንደ ህዝባችን ተቆርቋሪ በማስመሰል ያዞንባ የሚያፈሱ አጭበርባሪዎች መሆናቸውን በመረዳት ህዝቡ ሊታገላቸው ይገባል የሚል ሀሳብን በመግለጫው ላይ ሰፍሯል። ትግራይ ግዛቶቹን አቶም ተፈናቃዮችንም ተሸክሞ በታሪኩ አይቶት የማያውቀው እጅግ ከባድና ውስብስብ ፈተና ውስጥ ይገኛል። እነዚህ አካላት ግን ይበልጥ እንዲዳከም እየሰሩ ናቸው በማለትም ወቅሷል። የብልጽግናው ስርዓት የትግራይ ግዛቶችን በመውረር በጀት፣ ነዳጅ፣ ገንዘብ እና ሌሎች አቅርቦቶችን በመዝጋት ሁሉንም አይነት ግፍ እየፈጸመ ይገኛል ያለው ድርጅቱም አሁንም ለአዲስ ጥፋትና የጦርነት ዝግጅት ትግራይን በጦር መሳሪያና በሰራዊት እየከበበ ይገኛልም ይላል። በእንዲህ ያለው ሁኔታ ውስጥ ደግሞ የትግራይ ሰራዊትን በሁሉም መንገድ ማጠናከር ያስፈልጋል የሚለው ይኸው ማብራሪያም በተናበበና ስልታዊ በሆነ መንገድ እንዲከናወን የሚጠይቅ መልእክትም አስፍሯል። የትግራይ ጥያቄ ፍትሐዊ እንዳልሆነ አድርገው እያሳሳቱ ነው ያላቸውና ውናት የክህደት ኃይል በሚል የገለጻቸው ቡድኖችን በወነጀለበት ክፍሉ ደግሞ የትግራይ ወጣቶች እንዲሰደዱና እንዲበታተኑም ቲዲኤፍም እንዲፈርስ ህዝቡም ለተጨማሪ ጥፋትና አጥፊዎች እንዲጋለጥ እየሰሩ ነው
ሲል በተለይም ወደ አዲስ አበባ የተፈናቀሉ የቀድሞ አመራሮች ላይ ያተኮረ ነው የተባለ መግለጫን አሰራጅቷል። ከዚህ ጋር በተያያዘ ከሰሞኑ ወደ ወልቃይት ካቀኑት የቤተ መንግስቱ ቤተኞች መካከል አንዱ የሆኑት የአብይ አህመድ ፈላስፋ ዳኛቸው አሰፋም በወልቃይት ምርጫ ያልተከናወነው በጀትም ከብልጽግናው መንግስት በኩል የማይለቀቀው አዲስ አበባ ከቅርብ ጊዜ ወደ የተሰባሰቡ የትግራይ ኤሊቶችን ለማባበል ተብሎ ነው፣ ነገር ግን ይሄ የሚያዛልቅ አይደለም እያሉ ተናግሯል። በቤተ መንግስት የሚንከላወሱ አዳዲስ ሞሰብ ቀዳጆች እያሉ ሲዘልፏቸውም ተሰምቷል። የፌዴራል መንግስቱ ተቀብሎ በጀትም ሊሰጠን ይችላል፣ ምርጫውንም ልናካሄድ ይችል ነበር። ይሄ ግን አልሆነም። ለምንድን ነው ይሄ አልሆነ? መቼም ይሄ እኔ የሚጠፋቸው አይመስለኝም ስንል እኔ ትንሽ እንትን ብለው ይሄ ፖለቲካል አፒዝመንት ይባላል፣ ማባበል፣ የትግራይን ኤሊቶች ለማባበል አዲስ አበባ የተከማቸዋሉ። ይሄ ማባበል ፖለቲካ ደግሞ ሄዶ ውጤቱ መጥፎ ነው የሚሆን። አንዳንድ ወገኖች አዲስ አበባ ባይደክሙ ጥሩ ነው፣ ለጊዜው እንደው ጀብ ስለሚሉ እዛ ቤተ መንግስት አካባቢ ማለት ነው አዳዲስ ሞሰብ ቀዳጆች ስለመጡብን ነው። አንድ ወር ይቆያል የተባለውን የምክክር ኮሚሽን ስብሰባን ተከትሎ የሚሰጡ ምላሾች ቀጥሏል። ጠቅላይ ሚኒስትሩ ፌስቡክ እንዳታዩ እያሉ ተሰብሳቢውን በገሰጹበት ዕለት በፌስቡክ የወጣው የኢሃፓ መግለጫ ደግሞ የብሔራዊ ምክክር ሂደትን አግላይና የገዢው ፓርቲን እድሜ ለማራዘም የታለመ ሴራ ሲል ኮንኖታል። ብሔራዊ እርቅና ምክክር በተለያዩ በልዩነት ውስጥ ባሉ አካላት መካከል የሚደረግ ንግግር እንደሆነ የሚታወቅ ነው። በኢትዮጵያ ግን ቢሊዮን ብሮች የፈሰሱበት ምክክር የተባለ ድግስ አብይ ከቢጤዎቻቸው ጋር የሚያከናውኑት ሆኗል። ትናንትም የጦር አዛዥ ስም ሲጠራም የአብይ አህመድ ስም ሲነሳም የብልጽግናው ሹማምንት ሲጋበዙ አዳራሹን በጭብጨባ ያናወጠ የካድሬዎች ስብስብ እንደዚሁም መስቀል ተሸክመው የሀገሪቱ መሪዎችን እጅ ሲሳለሙ የታዩ የሃይማኖት ሰዎች የሀገሪቱን ቀጣይ ዕጣ ፈንታ ትወስናላችሁ ሲባሉ ውሏል። ይህንን ብልጽግና ከብልጽግና ጋር የሚያደርገውን ምክክር ፕሮፌሰር መረራ በቅርቡ እንዲህ ሲሉ ገልጸውት ነበር። ለፖለቲካ ድራማ ብለን የምታደርጋቸው ነገሮች መሰረታዊ የሆኑ የሰዓቱን ችግሮች አይፈቱም። ንጉሱ የመጨረሻ ሰዓት ህገ መንግስት አሻሽላለሁ ብሎ ኮሚቴ ፈጥሮ ነበር። ንጉስ ሰማይ አይታረስም፣ ንጉስ አይከሰስም ይላል። አብዮት እኮ በራቸውን እያንኳኳ ነው፣ ገፉበት። ደርግም ከወንበዴ ጋር ድርድር የለም እያለ ያው 17 ዓመታት ያው ሲያደነቆር ቆይተው ተፈጥሮን ቁጥጥር ምናደርጋለን ሲል ቆይተው ሄደ ለምሳሌ ራሲን ነው የምታታልለው፣ የኢትዮጵያ ህዝብን ነው የምታታልለው። አውራን እንትን ላይ ሲቃሉ ሲከራከሩ ሚዲያ ላይ ሲመረጥ እንዲህ ያደርጋሉ ምናምን። ይሄ ምንድነው? ማነው ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት ማለት ፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰን ክልል አልፌ ከመስራት ውጭ ምንድን ነው የሚያመጣው? ትናንት ይህ መድረክ መጀመሩን ተከትሎ መግለጫውን ያወጣው ኢሃፓ ደግሞም በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑም ሀገሪቱን ከገባችበት ዘርፈ ብዙ ቀውስ ሊያወጣት እንደማይችል ገልጿል። ፓርቲው ባወጣው መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የብልጽግናውን ፓርቲ ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ እንደሆነ አሳውቋል። ኢትዮጵያ በዚህ ወቅት በከባድ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ የጠቆመው መግለጫውም በየክልሎቹ የተስፋፉት ጦርነቶች፣ የህግ የበላይነት መፈራረስና የኑሮ ውድነት የገዢው ፓርቲ የተሳሳተ የፖለቲካ አቅጣጫ ውጤቶች መሆናቸውንም አመልክቷል። ኢሃፓ ቀደም ሲል ከብሔራዊ የምክክር ሂደቱ በይፋ የራቀበትን ምክንያት ሲያስረዳም ሂደቱ ገለልተኛና ተአማኝነት ያለው አለመሆኑም ከመንግስት ፍላጎት ውጭ ራሱን መምራት እንደማይችልና የህዝብን መሰረታዊ ጥያቄዎች የመፍታት ፍላጎት እንደሌለው በመገንዘቡ ስለመሆኑም ጠቁሟል። መግለጫው አክሎም ቀውሱን የፈጠረ ኃይል የሰላምና የመፍትሄ ባለቤት ሆኖ መቅረቡም የፖለቲካ ተቃርኖ መሆኑን በመጥቀስ ለዚህ ማሳያ እንዲሆንም የደርግ ውድቀትን ተከትሎ የተካሄደው የሰላምና የዲሞክራሲ ጉባኤ በሁሉን አቀፍ መግባባት መታጣት ምክንያት መክሸፉን አስታውሷል። እውነተኛ ብሔራዊ ምክክር እንዲኖር ኢሃፓ ያስቀመጣቸው መሰረታዊ ቅድመ ሁኔታዎች መካከል የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆማቸው፣ የሀሳብ ነጻነት መከበር፣ የፖለቲካ ኃይሎች በእኩልነት መሳተፍ፣ የምክክር ሂደቱ ከገዢው ፓርቲ ተጽዕኖ መላቀቅ እንደሚገኙበትም ተመላክቷል። የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች
መካከል ዋነኛው የጦርነት መቆም ጥያቄ በግልጽ አለመካተቱም ሂደቱ ከመሰረቱ የተሳሳተ እንደሚያደርገውም ፓርቲው አንስቷል። በአሁኑ ወቅት እየተካሄደ ያለው ይህ ምክክር የተባለው ድግስ ኢትዮጵያን ለማዳን ሳይሆን ገዢው ፓርቲ ራሱን ለማዳን የሚጠቀምበት መድረክ ነው ያለው ኢህአፓም የኢትዮጵያ ህዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት እንዲያጠናክርም ጥሪ አቅርቧል። በዚህ ረገድ ፓርቲው ለፍትህ ለነጻነትና ለእኩልነት የሚሰጠውን ትግል በጽናት እንደሚቀጥልም አሳውቋል። ኢራን የተፈጸመባትን ጥቃት ተከትሎ ተጨማሪ የነዳጅና የጋዝ መላኪያ መስመሮች ሊዘጉ እንደሚችሉ አስጠነቀቀች። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ካቀረቡት ዛቻ በኋላ የአሜሪካ ጦር አዳዲስ ጥቃቶችን ከፍቷል። ፕሬዚደንት ዶናልድ ትራምፕ ትናንት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ ነው ይህ የአሜሪካ ጦር ጥቃት የተሰነዘረው። የሀገሪቱ ጦር ባወጣው መግለጫም በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ እየዋሉም የኢራን ወታደራዊ አቅሞች ኢላማ መደረጋቸውን አሳውቋል። ለአንድ ሰዓት ከ30 በቆየው አዲስ ዙር ጥቃት በታላቁ ቱንቢ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች መመታታቸውንም ገልጿል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንደዚሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው መካከል የሚጠቀሱም ሆኗል። በሆርሙዝ ወሽመጥ ላይ የምትገኘው የባንደር አባስ ከተማም ኢላማ እንደሆነች ተነግሯል። እንደ ጦሩ ገለጻ ከሆነ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እገዳ በመጣስ ለማለፍ የሞከረ አንድ መርከብ ላይም ተተኩሷል። ዋሽንግተን ይህንን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። ይህ በእንዲህ እንዳለ አሜሪካ በኢራን ወታደራዊ ኢላማዎች ላይ ተጨማሪ ድብደባን ካካሄደች በኋላ ኢራን ደግሞ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይና በቀጠናው የሚገኙ ተጨማሪ የነዳጅና የጋዝ መላኪያ መስመሮችም ሊዘጉ እንደሚችሉ አስጠንቅቃለች። የአሜሪካ ጦር ማዕከላዊ እዝ በድሮኖች በአየርና በባህር ኃይል በመታገዝ የኢራን የባህር መከላከያዎችንና የክሩዝ ሚሳይል ማከማቻዎችን እየደበደበ መሆኑን ተከትሎ ያወጣቸው መግለጫም ሆኗል። በሁለቱ ሀገራት መካከል ዳግም በተባባሰው ጦርነት ሳቢያ የዓለም የነዳጅ ዋጋ እያሻቀበ ይገኛል። ለአምስተኛ ቀን የቀጠለው አዲስ ዙር የጥቃት ምልልስ ሀገራቱ ጦርነቱ ለመቋጨት ገብተውት የነበረውን የመጀመሪያ ደረጃ ስምምነትን አደጋ ላይ ጥሎታል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ሀገራቸው ከስምምነቱ የማትጠቀም ከሆነም ለውሉ የምትገዛበት ምንም አይነት ምክንያት እንደሌለ ይናገራሉ። ፕሬዚደንት ዶናልድ ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችና የኃይል ማመንጫዎችን እንደረማምሳቸዋለን ሲሉ ከትናንት በስቲያ ዝተው ነበር። ትናንት ደግሞ ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነ ተጠይቀው ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል፣ ያለበለዛ ግን ይመታሉ ብለዋል። ብር እያተማችሁ የህዝባችሁን የኑሮ ውድነት እያባባሳችሁ ወርቅ እንደምትገዙ ከዚያም ለውጭ ገበያ ሸጣችሁ በምታገኙት ገንዘብ ያንኑ በኑሮ ውድነት የጠበሳችሁትን ህዝብ በድሮን ጥይት ስትጠብሱት ለመማር የሚመጣ የውጭ መንግስት ምን ያህል አገሩንና ህዝቡን የሚጠላ ነው የሚለውን ጥያቄ ለማብራራት የትኛው ሀገር ወደ ኢትዮጵያ እንደሄደ አልተናገሩምና አይመችም። የወርቅ ግብይት ሞዴሉ ግን እንኳን በመንግስት ደረጃ ለሽፍታም የማይመከር ነውና ይህንን ሙያ ብሎ የሚማር አገር ካለ ግን ምናልባትም ከኦህዴድ ብልጽግና የበለጠ አገሩን የሚጸየፍ መሆን አለበት። እናጠናለን ብለን ለአይኤምኤፍ ቃል ገብተናል ወይም በሳቸው አገላለጽ ኮሚት አድርገናል ማለት ግን አለቆች ሆይ ጥያቄያችሁን መሸሽ አንችልምና እናስብበታለን የሚል ዲፕሎማሲያዊ ምላሽ ነው። ይህንን መመሪያ እንደ ሌሎቹ የአይኤምኤፍ ትዕዛዛት በቀላሉ ያልተቀበለው ለምንድን ነው የሚለው ግን መመለስ አለበት። ባጭሩ ይህ አካሄድ ለአገዛዙ እንደምትታለብ ላም ያለ ነው። የወተት ላምህን ለግል ባንኮች አስረክበህ ውጣ፣ እነሱ ብር አትመው ሳይሆን ከደንበኞቻቸው በሰበሰቡት ቁጠባ ተወዳድረው በገበያ ዋጋ ወርቅ ይግዙ፣ አንተ እያተምህ አትግዛ ሲሉት የሚጎመዝዘው ሆኖ አጠነዋለሁ፣ ሌሎች አገራትም እኮ እየተማሩብኝ ነው እያለ ማዘናጋትና ማታለልን የመረጠው። በቀደመው ዘመን መንግስት እንዴት ሆስፒታል ይሰራል፣ ዩኒቨርሲቲ ይገነባል እያለ ይበሳጭ የነበረው አይኤምኤፍ አሁን ተላላኪ መንግስት አስቀምጦ የህዝብ ልማት እንዳይሰራ፣ መንገድ እንዳይገነባ፣ ትምህርት ቤትም እንዳይቆም ማስደረግ ችሏልና የቀረው መንግስት እንዴት ወርቅ ይገዛል የሚል ነውና ወደዚያ ገብቷል። በዓመት $5 ቢሊዮን አገኘሁበት የሚለውን ወርቅ ግን የኦህዴድ ብልጽግና ትቶ ዘወር ይላል ማለት አጠቃላይ ኢትዮ ቴሌኮምን ሰጥቶ እንደ መግባት ያለ ኪሳራ ነውና ይህንን ባደረገ ማግስት የመድፎቹ ላንቃ የታንኮቹ ጉሮሮም ይደርቃልና
ትዕዛዙን እንደ ሌሎቹ መመሪያዎች በቀላሉ ተቀብሎ የተገብረዋል ተብሎ አይጠበቅም። ብልጽግና እስካሁን ድረስ የተቀበለው የአይኤምኤፍ ትዕዛዝ በጠቅላላ የህዝብን ኑሮ የሚያስወድደውን መመሪያ ብቻ ነው። ማለትም የነዳጅ ዋጋ መጨመርን፣ የኤሌክትሪክ፣ የውሃ፣ እንደ ፓስፖርትና መታወቂያ ማውጫ ያሉ የአገልግሎት ክፍያዎችን፣ የብር መዳከምን እንጂ ኢትዮ ቴሌኮምን ሽጥ፣ አየር መንገድን ሽጥ፣ ባህር ትራንዚትን ሽጥ ወዘተ የሚሉትን መመሪያዎች አልተቀበለም። ይህንን ያላደረገውም እነዚህ ተቋማት ለዘረፋም የሚሆኑ ለመግደያም ገንዘብ የሚያስገኙ በመሆናቸው ነው። አይኤምኤፍ ግን በዚህም ደስተኛ እንዳልሆነ በሰሞነኛው ሪፖርቱ ጠቁሟል። ከ9 ወር በፊት የመንግስት የልማት ድርጅቶችን እሸጣለሁ ብለኸኝ አልተገበርክም ሲል እንደ ማንኛውም ጌታ ታዛዡን ብልጽግናን ወቅሷል። ሰሞኑን ባወጣው ሪፖርት ደግሞ የመንግስት የልማት ድርጅቶች የሚላቸውን እነ ኢትዮ ቴሌኮምን የውጭ ብድር ያለባቸው እያለ ምሬቱን ገልጿል። ብልጽግናን ጥንቃቄ የተሞላበት የውጭ አስተዳደር ይኑርህ፣ ብድር ስትበደርም ብልህ ሁን በማለትም አገዛዙ ለሀገሩ ኢኮኖሚ ጠንቃቃም ብልህም እንዳልሆነ በዲፕሎማሲያዊ ቃል ተናግሮታል። ወርቁን ግን ተውት እያለ ነው። ወርቅ ግብይትን በተመለከተ ያነሳው መረጃ ላይ እኛም ያልነው ይህን ጉዳይ እናጠናለን በሚል ኮሚት አድርገናል። እያጠናን ያለ ነው። የብዙ ሀገራት ልዑካን የእኛን የወርቅ ገበያ ስርዓት እንደ ትልቅ ምሳሌ ማየት ደግሞ ሊያጠኑ ይመጡ አሉ። በጣም የተሳካ የወርቅ ገበያ ነው ብሔራዊ ባንኩ የሚያካሂደው። ይህንን ተሞክሮ ለመቅሰም ይመጡ ማለት እኛ ግን ያው ኮሚቴ ያደረግነው ምንድነው ይህን እናጠናውና የተሻለ አሰራር ካለ ወደ ተሻለ አሰራር እንቀይራለን የሚል ነው። ለጊዜው ማለት የሚችለው ይሄ ነው። ጥናቱ አለ። ማታ ማታ እየወጣ ፌስቡክ የሚያይ ከሆነ ማታ ማታ እየወጣ ምክር የሚያደምጥ ከሆነ ማታ ማታ እየወጣ ይህንን አውድ ያልተገነዘቡ ሰዎች መልእክት የሚጭኑበት ከሆነ ያንብ ማር አይሰጥም። ቀፎ እዚህ ነው ያለው። ልባችን እዚሁ ይሁን። ሰውየው የኢትዮጵያ ፕሬዝዳንት ለመሆን በመንደርደር ላይ ያሉት የቀድሞው የኢትዮጵያ ጠቅላይ ሚኒስትር ለመባል የቋመጡት አብይ አህመድ አሊ ናቸው። እንዲህ ያለ ነገር ላይ ተመካከሩ፣ እንዲህ ያለው ላይ ሳትነጋገሩ፣ እንዲህ ብላችሁ ግን ሐሳብ እንዳታነሱ፣ ፌስቡክ እንዳታዩ ወዘተ እያሉ መመሪያ መስጠታቸው ሳይበቃ የግል ሚዲያ ለዘገባ እንዳይገባ ብለው እየከለከሉ ያዘጋጁትን 4000 ኦህዴድ ሰራሽ ካድሬ የተጠራበትን የአበል ስብሰባ ብሔራዊ የምክክር ጉባኤ ሲሉ አፊዘውበታል። ይህ እንደሚሆን ከ2015 ዓ.ም አንስቶ ኢትዮፎረም በተለያዩ ጊዜያት ሲዘግብ እንደነበር አይዘነጋም። አብይ አህመድ የራሳቸውን ህገ መንግስት ጽፈው ሊመጡ መስፍን አርያንና መሰሎቻቸውን እንዳሰማሩ ዓላማቸውም በጠቅላይ ሚኒስትርነት 13 ዓመት በፕሬዚዳንትነት 10 ዓመት በጠቅላላ ለ23 ዓመታት ማለትም እስከ 2033 ዓ.ም ድረስ መሪ ሆኖ መዝለቅ መሆኑን የኢትዮጵያ ቀጣዩ ፕሬዚዳንት በሚልና ሊደራደር የተዘጋጀው ፋኖ የቱ ነው በሚሉ ርዕሶች በሰራናቸው ጥንቅሮች እንዲሁም በተለያዩ ጊዜያት ባሰራጨናቸው ልዩ ልዩ ዘገባዎች ወደ እናንተ ማድረሳችን አይዘነጋም። እነሆ ጊዜው ደርሶ ሚሊዮኖችን በመግደል ታሪክ የመዘገባቸው ዛሬም አያሌዎችን የሚገድል ጦር ያሰማሩትና በየቀኑ ሲዋጉ የሚውሉት ጠቅላይ ሚኒስትር ኑ ፕሬዝዳንት አድርጉኝ ብለው 4000 ካድሬዎችን ጠርተው ተከርቸም ገብተዋል። እንዲህ ያለውን ከራስ ጋር ንግግር ብሔራዊ ምክክር የሚሉትን ጠቅላይ ሚኒስትር ወገባቸውን ይዘው እስክስታ የሚወርዱ የፕሮፓጋንዳ ደጋሾችን ለጊዜው እንተዋቸው። ይህ ስብሰባ አብይ አህመድ ኢትዮጵያን የባሰ ወደ መቀመቅ የሚከቱበትን፣ መተላለቅ የሚፈጽሙበትን፣ በአጠቃላይ የበለጠ ችግር ፈጥረው የሚያወሳስቡበትን እድል የሚያገኙበት ከመሆን ያለፈ ውጤት የለውም የሚለውን ያልተስማማ ካለ እሱ የኦህዴድ ብልጽግና ዘኪ ያስነከሰው ሰው ብቻ መሆን አለበት። ላለፉት 4 ዓመታት አብይ አህመድ ፕሬዚዳንት ሆነው ሊመጡ ነው እያልን በተደጋጋሚ የዘገብኑን ነገር እውን ለማድረግ የተዘጋጀው ይህ መድረክ የመንግስቱ ኃይለማርያምን የመጨረሻ ሸንጎ ይመስላል የሚለውንም እንትወው። እናም የቀድሞ ጠቅላይ ሚኒስትር የኢትዮጵያ ፕሬዝዳንት ተብለው ለመጠራት ስለቋመጡት ልክ እንደ ቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በጠቅላይ ሚኒስትርነትም በፕሬዝዳንትነትም ከ20 ዓመታት በላይ ኮፍያ እየቀያየሩ መግዛት የሚል እቅድ ላነገቡት ስለ አብይ አህመድ አሊ ፍላጎት ለታሪክና ለትውልድ ይሆን ዘንድ በዚህ መሰናዶ እንመለከታለን። ታሪክ አንድ አብይ አህመድ የሚባሉ መሪ ነበሩ። ለዕለት ጉርስና ለዓመት ልብስ የቸገራቸውን ሰዎች ሰብስበው የምክክር ኮሚሽን ብለው በጠሩት የካድሬ መድረክ ሚሊዮን ለመግደል የሚያስችል ካራ አገኙ ብሎ የሚዘግብበትን ይህንን ሁነትም ገና በ2014 የበጋ ወራት ግልጽ አድርገውት ነበር።
ኃይለሥላሴና መንግስቱ እንዲሁም መለስ የየራሳቸው ህገ መንግስት ነበራቸው። አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው በማለት ሲናገሩ ያዳመጧቸው ሰዎች የምክክር ኮሚሽኑን የምፈልገው ይህንን ህገ መንግስት ቀዶ ለእኔ ህገ መንግስት እንዲጽፍልኝ እንጂ ለሺህ ዓመታት የተጠራቀመን ጣጣ መፍታት የእኔ ጉዳይ አይደለም ሲሉ መናገራቸውን በወቅቱ ዘግበን ነበር። ይህንኑ አብይ በጠቅላይ ሚኒስትርነት በኋላም ፕሬዚዳንት ሆነው አገር ውስጥና ቤተ መንግስት የመቀጠል ፍላጎታቸውን የሚያሳየውን ዝግጅት በዝርዝር ካስተላለፍም በኋላ የዚያ ዘመኑ የኮሚኒኬሽን ሚኒስትር ለገሰ ቱሉ በእሳቸው ስር ላሉ መገናኛ ብዙሃን ሁሉ ይህ ኮሚሽን ችግር ፈቺና አሻጋሪ ዓላማዎችን የያዘ መሆኑን በመግለጽ ተከታታይ ስራዎችን ስሩ የሚል ትዕዛዝ የፕሮፓጋንዳ ልሳኖቻቸው ኃላፊዎችን ባሰባሰቡበት የቴሌግራም ግሩፕ ላይ ማስተላለፋቸውን ጣቢያችን ወደ እናንተ ማድረሱን ነባር ተከታታዮችን ያስታውሳሉ። ሆኖም ኢትዮ ፎረም ያንን ዘገባ የሰራው ለገሰ ቱሉ እንዳሉት የኮሚሽኑን ስም ለማጥፋት ሳይሆን እንደ ሁልጊዜው ከታማኝ ምንጮቹ ያገኘውን መረጃ ተንተርሶ የዛሬው ጠቅላይ ሚኒስትርና ነገም ፕሬዚዳንት የመሆን እቅድ ያላቸው አብይ እነዚህን 11 ሰዎች የሚገለገሉባቸው ለግል ፍላጎታቸው መሆኑን ለማሳየት ነበር። ጠቅላይ ሚኒስትሩ በሞት አፋፍ ላይ ያሉ የመቃብር ጉድጓዳቸው የተማሰ እያሉ የሚዘልፏቸው አዛውንቶች በመስፍን አርአያ እየተመሩ አጀንዳ ልንሰበስብ ነው እያሉ ሲያፌዙ ከረሙ። መቃብራቸው ተምሷል እያሉ ካሟረቱባቸው ሰዎች መካከል አንዱ አቶ ዘገየ አስፋው ሕይወታቸው አለፈ። የምክክር ኮሚሽኑ ውስጥ መቀጠል አልፈልግም ያሉት ብሌን ገብረ መድህን ነገርየውን ትተውት ወጡ። እነ መስፍን አርአያና እነ ዮናስ አዳዬ እነ ሂሩት ገብረስላሴ ዘውድ ጭነው አብይን ፕሬዚዳንት ሊያደርጉ አጀንዳ ስብሰባው አደከመን እያሉ በአገር ሀብትና ጊዜ ሲያፌዙ ከረሙ። ይህንን ጉዳይ ፈገግ በሚያደርግ አገላለጽ የገላመጡት ይህንን የምክክር ኮሚሽን የትም የማያደርስ ይልቁንም አገርን ወደ ተጨማሪ ቀውስ የሚያስገባ እንደሆነ የገለጹት ፖለቲከኛው መረራ ጉዲና ናቸው። 4 ዓመት ምክክር ኮሚሽን የሚባለው 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት አጀንዳ ማሰባሰብ እያለ አያሌ ፕሮፓጋንዳ ተቋማትን ሲያስጮህ ገንዘብም ሲበላና ሲያሳድድ የከረመው 4 ክረምቶችን የሚያሳልፈው የነ መስፍን አርአያ ቡድን በዘንድሮ ዓመት አዳራሹን ሲኤምሲ አካባቢ አድርጎ ኑ መጽሐፍ አብይን እንድረስ እኒህንስ ጠቅላይ ሚኒስትር ፕሬዚዳንት አድርገናቸው እንይ እያለ ነው። የ11 ሰዎች ድርጅት አጀንዳ ልየታ ላይ ነኝ እያለ ዓመታትን ቢያሳልፍም በቀጣይ ፕሬዚዳንት ለመሆን የሚያልሙት የዛሬው ጠቅላይ ሚኒስትር ግን አጀንዳውን ከለዩ ቆይተዋል። የምክክር ኮሚሽኑ የሚያመካክረው በነገዋና በትናንቷ ኢትዮጵያ ላይ እንጂ እኔ መሪ ሆኜ በተቀመጥኩበት መንግስት ላይ አይደለም ብለዋል። የኔን ስልጣን በሚያሳጣ ነገርም ላይ ምክክርም ድርድርም ይደረጋል ብላችሁ እንዳትጠብቁ ሲሉም እቅጩን ተናግረዋል። በተለያዩ ጊዜያት ጠቅላይ ሚኒስትሩ ተለይተው የተነገሩ አጀንዳዎችን በጥቂቱ ለማስታወስ ኮሚሽኑ ከተቋቋመበት ዘመን ጀምሮ የተናገሩትን እንዘክር። በሽግግር መንግስቱ ላይ መነሳት አለባቸው፣ መነሳት የለባቸውም እያሉ የዘረዘሯቸው ጉዳዮች የሚከተሉት ናቸው። የሽግግር መንግስት ላይ እንዳታነሱ ይላሉ። ስለ ሽግግር መንግስት እንዳታነሳ ያሉትን መድረክ ስለ ሰንደቅ ዓላማና ስለ ሌሎች ጉዳዮች ግን ማንሳት ትችላለህ ብለውታል። የሽግግር መንግስት የሚል ሀሳብ ይነሳል። ውይይትና ምክክሩ ላይ በሁሉም ወገን ያሉ ሰዎች እንዲገነዘቡ የሚያስፈልገው ነገር ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ለምሳሌ የኢትዮጵያ ባንዲራ መሃል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክር አለ። ስንነጋገር ግድ የለም ቢኖርም እንብዛ ያጣላ ብለን ከተስማማን ወደ ሪፈረንደም አንሄድም ማለት ነው። ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም። በምርጫ አልቋል። በሚቀጥለው 4 ዓመት ተኩል የኢትዮጵያ መሪ ብልጽግና ነው። አንደራደርም። በዚህ ጉዳይ የምንደራደራቸው በቆሰሉ ታሪኮች ሕክምና ላይና በምንገነባት ነገ ላይ ነው። እንዲህ ብለው አጀንዳውን ለይተው የመደራደሪያ አጀንዳዎችን ደጋግመው ተናግረው ሲያበቁ እነ መስፍን አርአያን 4000 ሰው ሰብስቡልኝ፣ ከዚያም ፕሬዚዳንት ሆን ዘንድ የኢትዮጵያን ገበሬ መሬትም የግል አድርጎልኝ እበዘብዘው ዘንድ የሚረዳኝን ህገ መንግስት አጽፉልኝ ብለዋል። ንጉሱም ደርግም ኢህአዴግም የየራሳቸው ህገ መንግስት ነበራቸው። የአብይ ብልጽግና ከማናንሶ ነው የራሱ ህገ መንግስት የማይኖረው የሚለውን ቃል ደጋግመው የሚገልጹት ሰው ይታዘበኛል ሳይሉም ቢሮአቸውን ለረገጡ ሰዎች የሚናገሩት መሆኑ ተሰምቶ ያደረ ጉዳይ ነው። ምኒልክና መለስ፣ መንግስቱና ልጅ ኢያሱ፣ ዘውዲቱና ኃይለማርያም አገር የመሩበት ቤተ መንግስት ሳይሆን የራሴ ቤተ መንግስት ያስፈልገኛል፣ እንደዚህ አይነት ግቢ ውስጥ እንዴት እንደኖሩም ይገርመኛል፣ የምዞርበት የራሴ ሪዞርትና ፓርክም ሊኖረኝ ያስፈልጋል ብለው ሲሰሩ የከረሙት የአገሪቱ ጠቅላይ ሚኒስትር አሁን ደግሞ የራሴ ህገ መንግስት ያስፈልገኛል እያሉ ነው። እንደ ነፍሰ ጡር አማረኝ የሚሉት ነገር የበዛው ጠቅላይ ሚኒስትሩ ጦርነት አማረኝ፣
የታደሰና የሚያብለጨልጭ ቢሮ አማረኝ፣ የ10 ቢሊዮን ዶላር ቤተ መንግስት አማረኝ፣ ከተማ ማፍረስና ህዝብ ማፈናቀል አማረኝ ብለው አሁን ህገ መንግስት አማረኝ፣ ፕሬዚዳንት አማረኝ ከሚለው ላይ ደርሰዋል። እናም ፕሮፌሰር መስፍን አርአያ የአእምሮ ታካሚዎቻቸውን ጥለው እነ አምባሳደር መሐመድ ድሪር የኖሩበትንና የሚያውቁትን ዲፕሎማሲ ከመስራት ወጥተው እነ ሂሩት ገብረስላሴ የልጅ ልጆቻቸውን ማሳደግ ትተው አብይን ፕሬዚዳንት የሚያደርግ ህገ መንግስት ለማጻፍ ኮንቬንሽን ሴንተር ተከርቸም ገብተዋል። ባለፉት ዓመታት ቢሊዮን ዶላሮችን ያወደመ ሚሊዮኖችን የገደለ መሪነት ላይ የከረሙትን ጠቅላይ ሚኒስትር ፕሬዚዳንት አድርጎ ለሁለት ዙር ለማቆየት መታቀዱንም የገለጹት ራሳቸው እጩ ፕሬዝዳንት ናቸው። ከአንድ ሳምንት በፊት በፓርላማ የአንድን መንግስት ስልጣን 2 ዙር ብቻ ልናደርግላችሁ እኮ ነው በማለት ሲናገሩ እስከ 2033 ድረስ እንደምገዛ እወቅ እያሉ እንደሆነ ያልተረዳቸው ብዙ ነው። በሚቀጥለው የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም 2 ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናቅም። እንዲህ ቀብረር ብለው ሲናገሩ አንዳች ለአገር የሚያስብ ተግባር ውስጥ የከረሙ ይመስላሉ። እንዲሁም እያደረጉ ያሉ ይመስላሉ። ፖለቲከኞቻቸውን ለስራት ለስደትና ለጦርነት ዳርገው ሁለገብ ጦርነት ውስጥ ሆነው ብሔራዊ ምክክር እያሉ የሚያፌዙም አይመስሉም። የስልጣን ዘመን ገደብን ሲሉ ለ5 ዓመት ብቻ ብሎ የተቀመጠን የስልጣን ገደብ 6 ዓመትም መሆን ይችላል ብለው ተርጉመው በ2013 ጦርነት የቀሰቀሱም አይመስሉም። ህግ የገደበላቸውን ስልጣን ጥልሰው በስልጣን ላይ የቆዩና ሚሊዮኖችን የጨረሱም አይመስሉም። የወሰን፣ የድንበር፣ የእርቀ ሰላም ወዘተ እያሉ ስራ የማይሰሩ ሀብት የሚያባክኑ አንድም አገራዊ ፋይዳ ያላመጡ ግን ለብጥብጥና ጦርነት ድርሻቸውን ያዋጡ የዜጎችን ስቃይና የገዢዎችን ስልጣን ለማራዘም በቂ ሚና የተወጡ ውጤት አልባ ኮሚሽኖችን አቋቁመው የበተኑት ጠቅላይ ሚኒስትር አብይ ከ2023 ዓ.ም በኋላ ፕሬዚዳንት ሆነው 7ኛውን ንጉሠ ነገሥትነታቸውን እስከ 2033 ድረስ ለማዝለቅ የቀየሱትን ስልት ሚስጥር መደበቅ የማይሆንለት አንደበታቸው ለብዙ ሰዎች ሲያድለው ከርሞ እሳቸውም በፓርላማ ተናግረውታል። 2 ተርም ፕሬዚዳንት ሆኜ ልግደላችሁ ልዝረፋችሁም እያሉ ነው። በ2013 ያካሄዱትንና እሳቸውና ብጤዎቻቸው ምርጫ እያሉ የሚጠሩትን ድግስ ከህግና ህገ መንግስት ውጭ አራዝመው እንደ ብርሃኑ ነጋ ካሉ አዛውንቶች ጋርና ከወዝሊጎቻቸው የአብን ጎልማሶች ጋር ተጠራርተው መንግስት የሆኑበትን ሁነት አካታች እንዳላሉት ሁሉ የሲኤምሲውንም መድረክ ከእነዚሁ ሰዎች ጋር እያደረጉት አካታች ኮሚሽን ብለውታል። በጎን ደግሞ ትግራይን የሚያወግዝ ሰልፍ ያስተባብራሉ። አማራ ክልልን ሲዋጉ ኦሮሚያንም ሲቀጠቅጡ ይውላሉ። በ2013ና 2012 አንድ መንግስት በስልጣን ላይ የሚቆየው ለ5 ዓመት ብቻ ነው የሚልን ቁልጭ ያለ ቁጥር ለ6 ዓመትም ይሆናል ብዬ ተረጎምኩት ያሉት አብይ አህመድ በግልጽ የተቀመጠን የህገ መንግስት ገደብ ጥሰው ላለፉት ዓመታት ጠቅላይ ሚኒስትር ሆነዋል። አሁን ደግሞ ጌዲዮን ጢሞቴዎስን ከነሚስታቸው ህገ መንግስት አጽፈው ሊከሰቱ መሆናቸውን መደበቅ ትተውታል። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። ቀጣዩ ፕሬዚዳንት ሆይ አንድም የአፍሪካ መሪ ግን 5 ዓመት የሚልን 6 ብሎ ተርጉሞ ሚሊዮን ወገኖችን የገደለ የለም የሚለውን ጉዳይ እንትወው። በኦህዴድ አንጀት ሚስጥር አይከርምምና ይህ የነ መስፍን አርአያ ተግባር አብይ አህመድ ያጻፉትንና ፕሬዚዳንት የሚሆኑበትን ህገ መንግስት መባረክ መሆኑን እንዲህ ተናግረውታል። አንድ የምክክር መድረክ ገና ውይይት ላይ ሳይቀመጥ ውጤቱም ህገ መንግስት መቀየርና መሪውን ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት መለወጥ መሆኑን እንዲህ ሲናገሩ መድረኩ እልም ያለ ትራጂዮ ኮሜዲ መሆኑ የበለጠ ይገለጥልናል። በዚህ በአብይ ህገ መንግስትም የአገሪቱ መንግስታዊ ስርዓት ከፓርላሜንታዊ ወደ ፕሬዚዳንታዊ ይቀየራል። አዲሱ ህገ መንግስት አንድ ዙር ፕሬዝዳንት ሆኖ የተመረጠ ሰው 5 ዓመት እንደሚገዛና መወዳደርም የሚችለው 2 ጊዜ ብቻ እንደሆነ የሚያስቀምጥ ድንጋጌ ይኖረዋል ተብሎ ይጠበቃል። በዚህም መሰረት የአሁኑ ጠቅላይ ሚኒስትር በ2023 ፕሬዝዳንት ሆነው
አዲሱ ቤተ መንግስታቸው ውስጥ ይገባሉ። ይህንን አብይ ሳይሰስቱ ለ4 ዓመት ሲናገሩት የከረሙበት ጉዳይ ነው። ጠቅላይ ሚኒስትር ሆኜ ያላደየሁትና ያልገደልኩት ካለ ፕሬዚዳንት ስወል ጨርሰው ያሉ የሚመስሉት የአገሪቱ አለቃ ስልጣናቸውን ለማዝለቅ ያገለግለኛል ብለው የሚያስቡትን ነገር ሁሉ ማድረጋቸውን እንደሚቀጥሉ የተናገሩት ህገ መንግስት ቀይረው ስልጣን ያስቀጠሉ የአፍሪካ ብጤዎቻቸውን በመጠቃቀስ ነበር። ህገ መንግስት አሻሽሎ አርቲክል አሻሽሎ ህጋዊ መንግስት መሆን ይቻላል። የማይቻል አብስትራክት ሐሳብ አይደለም። የሚያጠፉትን ጥፋት ሁሉ እያሳወቁና እየተናገሩ ያደረጉት ጠቅላይ ሚኒስትሩ ህገ መንግስት ቀይረው ስልጣን ላይ መቆየት እንደሚቻል የተናገሩትም ገና በስልጣናቸው የመጀመሪያ ዓመት ላይ ነበር። ሁሉንም ጥፋቶቻቸውንና ክፋቶቻቸውን በግልጽ ተናግረው የሚፈጽሙት ጠቅላይ ሚኒስትሩ ይህንን ሲናገሩ አብዛኛው በድጋፍ ጥቂቶች በንቀት ያለፏቸው ቢሆንም ዛሬ ህገ መንግስት እየቀየሩ ስልጣን ላይ የቀጠሉ የአፍሪካ ብጤ አምባገነኖችን ምሳሌ አድርገው የማይቻል ረቂቅ ጉዳይ አይደለም በማለት የእነዚህን አቻዎቻቸውን ተግባር ሊከተሉ መሆናቸውን የራሳቸውን ሚስጥር እንኳን መያዝ የማይችለው አንጀታቸው ይፋ ሲያደርገው ከርሞ በአዲስ አበባ 4000 ካድሬ ፊት ዘርግተውታል። በንግግራቸው ላይ በግልጽ እንዳስቀመጡት ህገ መንግስት የሚቀየረውም ሆነ የሚሻሻለው ለህዝብ ጥቅም፣ ለአገር አንድነትና ለሰላም ማስጠበቂያ አሊያም ለአገር ዲሞክራሲ ማምጫ ሳይሆን በስልጣን ላይ ለመቀጠል ብቻ ነው። ጠቅላይ ሚኒስትር አብይ ቅቡልነታቸው ተንኮታኩቶ መንግስታቸውን የሚፋለሙ ታጣቂዎች እንደ አሸን በፈሉበት የህዝብ ቅሬታና የኢኮኖሚ መቃወስ በተባባሰበት ሁኔታ ይህ ህገ መንግስት የመቀየር ሐሳባቸው አገሪቱን ለማፍረስ የሚመዘዝ የመጨረሻ ካርዳቸው እንደሆነ አንስተው ሐሳብ ለሰነዘሩ የቅርብ ወዳጆቻቸው የሰጡት ምላሽ ግልጽ ያለ ነው። አፄ ኃይለ ሥላሴም ሆነ መንግስቱና መለስ የየራሳቸው ህገ መንግስት ነበራቸው። አብይ የራሱ ህገ መንግስት አይኖረውም ያለው ማን ነው? እነሱ ከዚህ የባሰ የኢኮኖሚ ድቀትና ድህነት ውስጥ ሆነው የራሳቸው ህገ መንግስት ከነበራቸው እኔ ሳደርገው ነውር የሚሆነው እንዴት ነው? የሚል ማብራሪያ ሰጥተዋል። አሁን ያ ሁሉ ነገር የሚፈጸምበት ጊዜ የደረሰ ይመስላል። ጠቅላይ ሚኒስትርነት በቃኝ ያሉ የሚመስሉት አብይ አሁን ደግሞ ፕሬዚዳንት ሆኜ ይህንን አገር ልምራው ብለው ወስነዋልና የምክክር ኮሚሽን ብሎ ያሰባሰቡትን የካድሬ ቡድን በኮንቬንሽን ሴንተር አጉረዋል። ይህ ኮሚሽን እንደ ብርሃኑ ነጋና እዮም መሳፍንት ካሉ የዘመናችን ወዝሊጎች እንደ በለጠ ሞላ ካሉት የአብይ አየለ ጫሚሶች ውጪ የደገፈው የለም። የኦሮሞ ነጻነት ሰራዊት ኦነግና ኦፌኮን ጨምሮ በኦሮሚያ ውስጥ የሚንቀሳቀሱ አብዛኞቹ ፓርቲዎች፣ በትግራይ ገዢው ፓርቲ ህወሓትን ጨምሮ ሁሉም፣ በአማራ ክልል ታጥቆ የሚንቀሳቀሰው ፋኖና በሌሎችም አካባቢዎች ያሉ ፓርቲዎች ይህንን ኮሚሽን እንደማይቀበሉት ብቻ ሳይሆን እንደ ጠላት ቆጥረው እንደሚታገሉትም ደጋግመው ተናግረዋል። እሳቸው ግን በ10 ቢሊዮን ዶላር በሚያሳንጹት ቤተ መንግስት ውስጥ ሆነው ለተጨማሪ 10 ዓመት በፕሬዚዳንትነት ኢትዮጵያን ለመምራት በማለም ላይ ናቸው። በዚህም መሰረት በ2010ና 2011 የእርቀ ሰላምና የወሰን ኮሚሽኖችን አቋቁመው ለጦርነትና ለምርጫ ማራዘም እንዲሁም ለስልጣን ማስቀጠያ መሳሪያ አድርገው እንደተጠቀሙባቸው ሁሉ አሁን ደግሞ የምክክር ኮሚሽን ብለው ያቋቋሙትን ስብስብ የሚያመካክር ሳይሆን የእሳቸውን ስልጣን በሌላ ኮፍያ እስከ 2033 የሚያስቀጥል ለማድረግ ወስነዋል። እናም የራሳቸውን ህገ መንግስት አውጥተው ንጉሥ ኃይለ ሥላሴ ለምንወደውና ለሚወደን ህዝባችን ህገ መንግስት ሰጥተናል እንዳሉት ሁሉ 7ኛው ንጉሥ ነኝ የሚሉት አብይም ለበልጻጊው ህዝባቸው ህገ መንግስት አበረከቱ መባልን ይሻሉ። የንጉሥ ኃይለ ሥላሴን ህገ መንግስት የጻፉት ደጃዝማች ተክለሐዋርያት ተክለማርያም ነበሩ። የ7ኛውን ንጉሥ ህገ መንግስት ደግሞ ሐና ራያ ሥላሴ ከባለቤታቸው ጌዲዮን ጢሞቴዎስ ጋር ሆነው እንዲሁም ከመስፍን አራያ ጋር ሆነው ይጽፉታል ተብሎ ይገመታል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።